دعاي تسنتو زمن العدس ወይዘሪት ሀዋና አቶ ሰኢድ ተጣሉ። በምን ተጣሉ? በንግስቷ በሱመያ ፎቶ። ዋው ጉድ ነው። ከኋላ የመጣ አይነ ወጣ ይባላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? በያላችሁበት የአላህ እዝነት rahmat ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ለየት ባለ ርዕስ ነው የመጣሁት ማለት ነው። እንግዲህ ዛሬ ደግሞ በሀዋና በሰኢድ በአዲሷ ሚስቷ መጥቻለሁ ማለት ነው። እንግዲህ የዛሬ ርዕስ ከርዕሱም ወጣ ቢል የሰኢድና የሀዋ ነገር ግን እንዴት ነው? ወዴት እየሄደች ነው? አዲስ የመጣችው ሴት እንዴት ክብር የላትም? በቤት የተቀመጠን እቃ ማለት ነው። ሱመያን እንዴት እንደሚወዳት እያወቀች ስንት አመት ሙሉ እየፈለጋት እሷን በመከተል አሁን ላይ ግን ወይዘሪት ሀዋ ባደራና በስርዓት እያስቀመጣቸውን አልበኖች እያወጣች እንግዲህ እሰባብራለሁ ብላ እሷ ደግሞ ፎቶ ያሰራችውን እንግዲህ ዛሬ ላይ ተሰብሮላታል ማለት ነው። ወይ ጉድ! ሱመያ ብሰማ ግን ምንድን ነው የምትለው? ወይኔ 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 ወይ ነገ በመልስ በሱመያ እንጠብቃለን። እንግዲህ ወይ ሽንቷን ታሸናታለኝ ልክ እንደ በረኪና ማለት ነው። በረኪና ግን ጠፍታለች፣ ታክታለች። ግን የት እንዳስገባት አይታወቅም ማለት ነው። እና ውዶቼ ማለት ነው ዛሬ ላይ እንግዲህ የምነግራችሁ ነገር ምንድን ነው፣ ሀዋ የሱመያን አልበን ፎቶ እያነሳች ቆሻሻ ይገባል ብላ እንግዲህ ሰኢድን ፕራንክ ነው በቃ ሰርፕራይዝ አረጋለሁ ብላ በስተመጨረሻም ሰርፕራይዙን ሰብሮባታል ማለት ነው። አንደኛ ነገር የሱመያን ፎቶ ፊቱ ላይ ባልበን አስቀምጦ ሲወጣም ሲገባ ሱመያን ነው የሚያየው ማለት ነው። እሱም ያግባ እንጂ እስከ ዛሬ ድረስ ያው እንግዲህ ያገባል ይፈታል። ደግሞ አሁን እንግዲህ ሀዋ ተብዬው በአይኑ ዳራር በልጆቹ መታለች ማለት ነው። እስከ ዛሬ ድረስ ይሄ ቢሮም ቤትም ሲቀመጥ ማንም ፎቶን የሱመያን አውጥተህ ጣል የሚል አልሰማንም ነበረ። አሁን ላይ ግን አዲስ ነው የሆነው ማለት ነው። አዲስ ርዕስ አዲስ አጀንዳ ሆኖ ሱመያን አይደለም እዚህ ልታደርጋት ከግቢ ውጪ አውጥተህ ጣላት ብላ እንግዲህ ወይዘሪት ሀዋ ወይዘሮ ሀዋ ወይዘሮ ነው እንጂ የምትባለው ወይዘሪት ነው ወይዘሮ የሚባለው አለሁ አለም ሱመያን አውጣ ብላ ጥላት አለች ማለት ነው። አልበኑን እንግዲህ ወይ ከጣልሽንማ እሷን ከጣልሻት አብረን ነው ፎቶ እኔንም ጣልሽ ማለት ነው እያለ እንግዲህ ሰኢድ ደግሞ ክርክር ይዟታል። እሷ ደስ ይለዋል ብላ ነበረ ያው የኔን ስላሰራሁት የእሷን ይጥለዋል ብላ የሚል አስተሳሰብ ነበር ያላት። ግን አስተሳሰቧ ትንሽ የሆነ አለ አይደለ? እኔ ሜንታላት ይባላል ቆይስ ምንድን ነው? ግን በጣም የምትገርም ናት። ቆይ ይች ልጅ ማለት ነው እንዴት ሰኢድ የሚወደውን ነገር እንግዲህ አንስታ ጥላበት ሰኢድ ደስ ይለዋል ብላ ታስባለች ማለት ነው። በጣም የሚገርም ነው። አሁን ላይ እንግዲህ የሰኢድና የሀዋ ነገር ከኋላ የመጣ ይናወጣ ነው የሚባለው። እንግዲህ ይች ልጅ እውነት መጨረሻዋ እንዴት ነው የሚሆነው? አሁን የሱመያን ነገር ፎቶ አንስታ ጥላለች። ነገ ደጧርት ደግሞ ምን እንደሚመጣ አናቅም። ሱመያ እንግዲህ ሀዋን ሽንቷን ለማዘጋጀት እርግጠኛ ነኝ ተዘጋጅታለች ማለት ነው። ይህንን ሁሉ ግን የሚያደርገው አንዳንዴ ያው ሰኢድም ይመስላል። አሁን ላይ ግን ጥሩ መልስ ጥሩ ነገር ነው ያደረጋት ማለት ነው። ምክንያቱም እንዴት ትጥያለሽ ብሎ የገዛ ፎቶዋን ያው በስተ መጨረሻም ያመጣችውን ሰርፕራይዝ ያው ሰብሮላት አይተናል ማለት ነው። ተነጋግራ ምን ብላም ቁጭ ካደረገችው በኋላ እንግዲህ ቁጭ ካደረችና ከጣለችው በኋላ አንስቶ ከጣለችበት እዛው ቦታው ላይ አስቀምጦ የእሷንም የሁለተኛ ሚስቱንም በክብር ፎቶዎቹን አስቀምጧል። እሷ ግን እሱን መናቅ ይመስላል። ያው አንዳንዴም ትዕግስተኛ ነው ይባላል ወይስ እንደው ፕራንክ እየሰሩን ነው? እውነት ተመካክረው ነው? እንደገና አምጥታ እንግዲህ ያንን ፎቶ ደግማ ስትጥለው ሰኢድ በጣም ተናዶ ትዕግስቱ ሲጨረስ የእሷን አውርዶ
ከስክሶታል ማለት ነው። እንግዲህ እያለቃቀሰች ያ ደስ ይለዋል። የኔ ባል፣ የኔ ፍቅር፣ የኔ ምን፣ የኔ ሸበላ፣ የኔ ሸዋ የማትቀባጥረው የላትም። ጉድ ምላስ! ወይኔ ሴቶች! ወይ 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 ወይ! እሷን ወደዛ ጣላት፣ ቆራርጠዋለሁ እያለች ነበር እንግዲህ። ወይኔ ጉዴ! በመጋዝ እንቆርጠዋለን ብላለች እንግዲህ። አስቆርጣም ልታመጣውም እንደሆነ አናቅም። በስተ መጨረሻ የሱመያ ተሰቀለ። የእሷ ግን ያው ተከስክሷል። ደግሞ ይሰራል ማለት ነው ወይስ እንዴት ነው? ግን በግድ አግባኝ የተባለው ነገር እንዲህ ነው። እና ሁላችሁም ማለት ነው ላይክ አድርጉ ማለት ነው ውዶች። በጣም የሚገርም ነው። የዛሬው ደግሞ በጣም ለየት በሚል ነው። ምክንያቱም እንዴት ሳዋ ድፍረት ኑሯት ቢያንስ ይህንን ሁሉ አመት ሁሉ እያሞኘችኝም ቢሆን እሱ ያለው እንግዲህ ብታሞኘኝም ድሮ ግን አብረን ስንኖር የልጆቼ እናት ናት እና ትቀመጥ የልጅነት ሚስቴ ናት እያለ እንግዲህ ያው እንደሚወዳት ሁሉም ያውቃል። አስቀምጠዋል። ድሮም እኮ ያው ሱመያ ንግስቷ ተናግራለች። ሰኢድ መቼም ቢሆን ይጣላሉ፣ ቢያገባም መቼም አያገባም እያለች ነው። እውነት ግን እውነተኛ ሚስቱ ናት አይደለችም? ብቻ ህዋ ተብዬዋ ግን ማለት ነው። እንደው ሴር ግን የሴር ደግሞ አገባሁ የሚላቸው ሚስቶች ሁሉ የሆነ በቃ አንደኛ ትዕግስት ነው፣ ኢማን ነው። በቃ የሆነ ቶሎ የሚናደር ባህሪ፣ ምንም ጸባያቸው የሚታወቅ ነገር የለም። ያው ትንሽ የአረቧን ብቻ ደግሞ አረቧን ወዴት አስቀምጧት ነው? የአረቧ ወደ የመኑ፣ የመን ሲሄድ ያረቧን፣ ኢትዮጵያ ሲመጣ ኢትዮጵያዋን። አቤት ተቀያያሪ ነው ወይ ጉድ! እንደ ብርጭቆ እንደ ምንድን ነው የሚቀያየር? እንደ መኪና ነው እንደምን? ወይ ሴቶች! ንግስት ሱመያ ብቻ ግን ማትቀየር ለልጆቿ የምትኖር ናት እስከ ዛሬም ድረስ። እና ሰኢዶ ዛሬ ላይ እንግዲህ በወይዘሪት ሳዋ ፕራንክ አድርጌ ሰርፕራይዝ አደርገዋለሁ የሚል አላማ ነበራት፣ ግን ሳይሳካ ቀርቶ የራሷው አልበን ተሰብሮ እንግዲህ እየለቃቀመች እጇን ሳትቆርጥ አትቀርም ማለት ነው። እና እንተ በቆፈር ለሰው በቆፈርከው ጉድጓድ መልሰ ትገባለህ የሚባል አባባል ተረት አለ። እውነት ነው አንዳንዴ ማለት ነው። ምክንያቱም አሁን እቺ ሀዋ አይደለም እዚህ ቢሮ ሊቀመጥ ቀርቶ ግቢያችን ውስጥ የእሷን ነገር አልወድም አስወጥተ ጣልልኝ ነው ያለችው። የኔና ያንተ ብቻና ብቻ ነው የሚሆነው፣ ቤቱ አይበቃም ብላለች። እንግዲህ እውነት ለሱመያ አልበኒ የሚሆን ቦታ ጠፍቶ አይበቃም ብላ እንግዲህ ያው እንደምትጠላት ሁሉ ነግረዋለች። እሱ ግን ያው እስካሁን ድረስ በትዕግስት እያናገራት ነበረ። በስተመጨረሻም እንግዲህ የሆነውን የራሷን አንስቶ እንደሰበረባት ነው። በጣም የሚገርም ነው። ደግ አደረጋት። ያንሳታል ሲያንሳት ነው ማለት ነው። እና እኔ እንጃ አንዳንዴ ሴቶች እስኪ ክብር ይኑረን። እሱም እንደተናገረው ሱመያ ማለት የልጆቼ እናት ናት፣ የልጅነት ሚስቴ ናት እና ተቀመጥ። አንቺም ነገ ጧት አይበለውና ልጅ ወልደሽ ወይ ምን ሆነሽ ብንለያይ ልክ እንደሱ እሰቅልሻለሁ ነው ያላት። ከመሰቀሉ አንቺ ምን አለሽ? ቆይ ፎቶ አንቺ ሀዋ የምትባዩ ማለት ነው። ፎቶ ባልበን ተደርጎ መሰቀሉ ምንድን ነው ትርጉሙ? ዋናው ነገር እኮ ያንቺ ጸባይ ይወስነዋል። ትዳር ላይ ጸባይ ነው አንደኛ ነገር። ህፃን ነሽ ምድር አንቺ ሄደሽ ግን እና በጣም የሚገርም ነው የዛሬው የሀዋና የአይሚን የሀዋና የእንትና ምልልስ ማለት ነው፣ የሰኢድ ምልልስ በጣም የሚገርም ግራ አጋቢኝ በሆነ ነገር ነው የመጣሽው ማለት ነው። ምንም እንግዲህ መጨረሻው ባያምር ደስ ይላል። ያው ስላልጨረስኩት እንጂ ያምር ነበር ማለት ነው። እና ቪዲዮውን ላይክ ሸር አድርጉ። እወዳችኋለሁ ማለት ነው። ባይ ባይ። እና ቪዲዮውን ላይክ አድርጉ፣ ሼር አድርጉ። ውዶች በቅንነት ቅንነት ለራስ ነው። እንግዲህ ሀዋና የሰኢድን መጨረሻ ደግሞ ምናይ ይሆናል። እንግዲህ ይሄንን ቪዲዮ እርግጠኛ ነኝ ሂዳ ቶሎ ሂዳ ነው የምታየው።
ማለት ነው። እስኪ እና የሱመያን እና የሰኢድን ነገር ምን አላችሁ እላችኋለሁ። በቃ በሌላ ቪዲዮ እስከምንገናኝ ባይ ባይ። ቪዲዮውን ግን ላይክ አድርጉ፣ ሼር አድርጉ። መልካም ጊዜ፣ መልካሙን ሁሉ የቤተሰቡን ክፉ ያዝልን እያልኩ ከዚሁ ሰናበታችኋለሁ ማለት ነው። የሰኢድና የሱመያ ጉዳይ እንግዲህ መጨረሻው ምን እንደሚሆን የምናይ ይሆናል ማለት ነው። እናንተ ግን ቪዲዮ ላይክ ሼር ማድረግ ያለባችሁ ማለት ነው። እወዳችኋለሁ። አላህ ይጠብቃችሁ በያላችሁበት። አላህ ይጠብቀን። ወጥቶ ከመቅረት ሁሉ አላህ ይጠብቃችሁ ውዶቼ። የቤተሰብን ክፉ እሱ የያዝልን። እሱ ነው የኛ ጠባቂ፣ ማንም ለኛ